ኢኒሼቲቭ ከተጀመረበት በ2015 ቢሆንም እንደ ወረዳችን በ2017 ዓመተ ምህረት ጀምረን ከአራት የወተት ላሞች ተነስተን ዛሬ ላይ 12 የወተት ላሞች አሉ ማለት ነው። እንግዲህ ዋና ሀገራዊ ፋይዳው ምንድነው ካል እንደ ወረዳ የመንግስት ሰራተኛውን በእንስሳት ተዋጽኦ በተለይም ደግሞ በምግብ ራስን መቻል በሚለው የሌማት ትሩፋት ኢኒሼቲቭ አንዱ አካል የሆነውን ወተት ለመንግስት ሰራተኛው በስጋ እንቁላል የተለያዩ ምርቶችን እናድርስ በሚል ኢኒሼቲቭ ስለሆነ እሱም መነሻ አድርገን ለአካባቢው ማህበረሰብ የተሞክሮ ማዕከል የልምድ ልውውጥ ማዕከል አድርገን በርካቶችን አርሶ አደሮች እያመጣን ወደ ማዕከል የልምድ ልውውጥ እያካሄዱ በርካታ ስራ እየተሰራ ይገኛል ማለት ነው። በዚህም የገበያ ማረጋጋትን ትርጉም ባለው መንገድ እየሰራ እንገኛለን ማለት ነው። ስለዚህ ወደ 12 ላሞች አሉ። ከ12 ላሞቹ ከፍተኛ ወተት ምርት እየተገኘ ነው ያለ። የመንግስት ሰራተኛው ከየትኛውም አካባቢ ሳይወስድ በቂ ወተት አክሰስ አለ እየቀረበለት ይገኛል ማለት ነው። በዚህ ፋርም ውስጥ ከ5 በላይ ላሞች ክብድና ላይ ናቸው ያሉት። ክብድና ላይ ይሁኑ እንጂ ዛሬም ድረስ የወተት ምርት እየሰጡ እንግዲህ በዚህ ፋርም ውስጥ እያንዳንዱ የፋርም ውስጥ ያሉ ላሞች ታሪካቸው ይመዘገብና የምርት ጭማሪያቸው፣ የክብድና ሁኔታቸው፣ የጤና ሁኔታቸው፣ የአመጋገብ ሁኔታቸውን ክትትል ይደረጋል ማለት ነው። ስለዚህ በአማካኝ አሁን ላይ ከፍተኛ 12 ሊትር የሚሰጡ ላሞች አሉ። መካከለኛ 7 ሊትር 8 ሊትር ድረስ የሚሰጡ ላሞች አሉ ማለት ነው። ዋና ዓላማችን በዚህ ፋርም ውስጥ የዝርያ ማሻሻል እንግዲህ በምርት ደረጃ ወሰን ካየነው ማለት በጣም ዝቅተኛ ወደሚል ይወሰዳል ከላሞቹ ወስደን ካየነው ማለት ነው። ስለዚህ ከነዚህ ላሞቹ የሚገኙ ጥጆች ዝርያቸውን አሻሽለን ከፍተኛ ሊትር የወተት ምርት ሊሰጡ የሚችሉ ጥጆች ማግኘት ነው ማለት ነው። እንግዲህ በቀን እስከ 67 ሊትር ድረስ ይገኛል። ስለዚህ የእንስሳት ዘርፉ በእኛ ደረጃ ጾም ሲሆን ከፍተኛ የወተት ምርት አለ በሽያችን የሚያጋጥመው እሱንም ወተትን ፕሮሰስ በማካሄድ ቅቤ አይብ እያወጣን እያጠራቀም እንዳለ ነው ያለ ማለት ነው። በዚህ ፋርም ውስጥ የከብቶቹን ያመጋገቡ ወስደን ስንመለከት ድርቆ መኖ አላቸው፣ የዩሪያ ሞላሰስ ብሎክ ይሰራላቸዋል፣ ምጥን መኖ አላቸው። ሁሉም ነገር የእንስሳትን ዌልፌር ስታተስ የሚባል ወይም ደግሞ ነፃን መብታቸውን በማይነት መንገድ ሁሉ ነገር የውሃ አክሰስ በቀን እየተመዘገበ የሚያገኙበት ሁኔታ ነው ያለው ማለት ነው። የጤና ሁኔታቸውንም እዚሁ ላይ የተመደበ የጤና ሙያተኛ በቀን ከሰራተኞቹ ጋር እየተገናኘ እየመጣ እያየ የጤና ሁኔታቸውን ክትትል የሚያደርግ ማለት ነው። የመኖ ሙያተኛ አለ እየመጣ በየቀኑ ክትትል ያደርግላቸዋል። ስለዚህ ችግር ካለ ሙያተኞቹ መጥተው ችግሩን የሚፈቱበትን መንገድ ሁሉ አቀናይተን እየመራን ያለበት ሁኔታ ያለ። ዛሬ ላይ ለወጣቶቹ የስራ ዕድል ፈጥረናል። በዚህም ከ8 በላይ ወጣቶች ከ5000 ጀምሮ ደሞዝ ይከፈላቸዋል በዚህ ፋርም ውስጥ። ኦኬ እንግዲህ እዚህ ውስጥ ደግሞ የወተት ምርት የመሸጫ ማዕከል ውስጥ ያለ ማለት ነው። የተሰበሰበው ወተት በቀጥታ በአሰራራችን መሰረት ለሽያጭ ማለት የሚደርስና ይኸው የተሟላ ስላለ ማቴሪያል ወተት ከተሰበሰበ በኋላ ቅቤ እናወጣን። ለመንግስት ሰራተኛው ቅቤ በስርዓት በአግባብ ይሰራጫል። እንደምትመለከቱት ወተት የሚባክን ነገር አይኖርም ማለት ነው። ከቅቤ ከወጣ በኋላ ደግሞ ቺዝ እናመርታለን ማለት ነው። የአይብ ማለት ነው። የሙቀት መስጠት እንችላለን። እሱን አይወጣን ለሰራተኞች የምናሰራጭበት ማዕከል ነው። ስለዚህ በድምር ውጤቱ ስንወስደው የሚባክን የወተት ምርት የለም ማለት ነው። በፍስክ መንግስት ሰራተኛ ወተት ይወስዳል በ70 ብር። የአንድ ሊትር ዋጋ እንግዲህ ከተማ ላይ 90 ብር በላይ ነው የሚሸጠው። እኛ ጋር ግን ለሰራተኛው ታሳቢ ተደርጎ 1 ሊትር በ70 ብር እየሸጥን ያለን ማለት ነው። የቅቤም በ800 ብር እየተሸጠ ያለ እንግዲህ 1 ኪሎ ማለት ነው። አይብ በ200 ብር እየተሸጠ ያለ ማለት ነው። ስለዚህ መንግስት ሰራተኛው ምንም የሚቸገርበት ነገር እንደሌለ የሚባክን ምርትም እንደሌለ መያዝ አለበት ማለት ነው።